ቅዱሳን ሰላም ለእናንተ ይሁን። እግዚአብሔር የተመሰገነ ይሁን። ባለፉት ሶስት ቪዲዮ መልቀቅ ነበረብኝ፣ እሱን አላደረኩም። ምክንያቱም በነዛ ቀናት ውስጥ እናቴ ወደ ጌታ ሄዳለች እና አይ ቲንክ ያ ምክንያት ሆነ መሰለኝ። ውስጤ ትንሽ አልተመቸኝም እና ያ የመቸኝ ብዙ ነገር አይደል እና እግዚአብሔር ይመስገን። ግን አሁን ውስጤን በጣም አረጋጋሁት እና በቃ ወደ እናንተ ለመምጣት ችያለሁ ማለት ነው። እግዚአብሔር ይባርካችሁ። ከእንግዲህ በየሳምንቱ አንዳንድ ቪዲዮ እንቀጥላለን። ጌታ ስሙ ብሩክ ይሁን። ያው የጸጋን ሀሳብ ከተከፋፈልን በኋላ 6 ቪዲዮ ከለቀቅኩላችሁ በኋላ ደግሞ አሁን እምነትን ጀምረናል። የመጀመሪያውን ቪዲዮ ባለፈው ከ3 ሳምንት በፊት ለቀቅኩት እና እሱ ደግሞ ምን ነበረ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ በሚል ሀሳብ ተከፋፍለናል። እግዚአብሔር የተመሰገነ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ እርግጠኛ እንድንሆን ነው። ተስፋ ማለት ወደፊት የሚሆን ነገር ነው። ያ ወደፊት የሚሆነውን ነገር እምነት ምን ያደርግልናል? ያረጋግጥልናል። እንደሚሆን እርግጠኛ ያደርግልናል ለውስጣችን፣ ለመንፈሳችን። እግዚአብሔር የተመሰገነ ይሁን እና ስለዛ ባለፈው ተመልክተናል። አሁን ደግሞ ዛሬ የምንመለከትበት ደግሞ እምነት በእግዚአብሔር ቃል ላይ ያለን ድፍረት ነው። እምነት ድፍረትን የሚጠይቅ ነገር ወይም ደግሞ ከድፍረት ጋር የተያያዘ ነገር ነው። የእግዚአብሔር ቃል ወደኛ ሲመጣ ያ ቃል ልንደፍረው ያስፈልጋል። እግዚአብሔር የተመሰገነ ይሁን። የእምነት ምንጩ ቃል ነው፣ የእግዚአብሔር ቃል። ምን ይላል? ሮሜ 10:17 ላይ እምነት ከመስማት መስማትም በእግዚአብሔር ቃል ነው ይላል። እምነት ከምንድን ነው? ከመስማት ነው። ምንም ነገር የሚሆነው ስንሰማ ነው። ረብሻ የሚፈጠረው በመስማት ነው። ብዙ ነገር በህይወታችን የሚሆኑት በመጀመሪያ ሰምተን ነው። ጆሮአችን ዋና መግቢያ ነው። እምነትም ደግሞ የሚሆነው ከመስማት ነው። ግን እዚህ ጋር በደንብ ያስረዋል። የምንሰማው ግን በእግዚአብሔር ቃል፣ እምነት ከመስማት መስማትም በእግዚአብሔር ቃል። የእግዚአብሔር ቃል ብቻ ጆሮአችን ይስማ በጌታ በኢየሱስ ስም። ምክንያቱም ብዙ የሚረብሹ፣ የሚያውኩ፣ የሚያስጨንቁ ነገሮች ሁሉ በጆሮአችን አልፈው ነው በእኛ ውስጥ ነውጥን የሚፈጥሩት። ግን ጆሮአችን የእግዚአብሔር ቃል የሚሰማ ከሆነ ህይወት ነው የሚሰማው፣ ሰላም ነው የሚሰማው፣ እረፍት ነው የሚሰማው፣ ድል ነው የሚሰማው። እግዚአብሔር የተመሰገነ። ሁሌ ጆሮአችን የእግዚአብሔር ቃል ይስማ። አሜን። ጌታ ይርዳን። እግዚአብሔር የተመሰገነ ይሁን እና እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ያው እምነት ልክ ለምሳሌ ትላንት በልቻለሁኝና ዛሬ አልበላም አይባልም። ብዙ ሰምቻለሁኝና አልሰማም አይባልም። ምክንያቱም ትላንት የፈለገው ነገር እንብላ፣ ዛሬ ያንኑ ያስፈልገናል። የእግዚአብሔር ቃል ደግሞ ለመንፈሳችን ምግብ ነው። ስለዚህ ሁሌ መብላት ያስፈልጋል። በተለይም ደግሞ ለህይወታችን፣ ለኑሯችን፣ ለትዳራችን፣ ለልጆቻችን የሚሆን የእግዚአብሔር ቃል ወደኛ ከመጣ ያ ቃል ደግመን ደጋግመን ልንሰማ ያስፈልጋል። በዛ ውስጥ ነው እምነት የሚያልፈው። በዛ ውስጥ ነው ያ የምንሰማው ቃል ህይወታችን ውስጥ ገብቶ መንፈሳችን ውስጥ ገብቶ ሕያው የሚሆነው የሚገለጠው። እግዚአብሔር የተመሰገነ ይሁን። አሜን። ለምሳሌ ያው ሁሌ ከማወራው ሐሳብ በመገረፉ ቁስል ተፈወሳችሁ የሚለውን ቃል በጆሮአችን ሁሌ መስማት አለብን፣ ፈውስ እንዲሆን። ይኸውላችሁ እኔ ማምንበትን ወይም ደግሞ ነው ብዬ ማምንበትን ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት በቀራንዮ መስቀል በጣም ከባድ ዋጋ ነው የከፈለው ለሰው ልጅ ሁሉ።
ትልቁ ዋጋ የከፈለበት ምንድን ነው ብላችሁ ብትጠይቁኝ የዘላለም ሕይወት ነው። አሜን። የዘላለም ሕይወት ከእርሱ ጋር ለዘላለም እንድንኖር እሱ ዋጋ ከፍሏል። ከዛ ቀጥሎስ ምንድን ነው እርሱ የከፈለልን ብላችሁ ብትጠይቁኝ ለፈውስ ነው። ኢሳይያስ ከ700 ዓመት በፊት አይቶ በእርሱ ቁስል እኛ ተፈውሰናል። እግዚአብሔር የተመሰገነው። ጴጥሮስ ደግሞ በመገረፉ ቁስል ተፈወሳችኋል። ምክንያቱም ኦልሬዲ ደን እሱ መከራው ተቀብሏል። ስለዚህ በዛች ቁስል እኛ ተፈወስን። ኢየሱስ ክርስቶስ የተገረፈው በጅራፍ የተገረፈው ሰውነቱ የደማ የቆሰለው ስጋው የተቦጫጨቀው ለዓላማ ነው። እኔና እናንተ እንፈወስ ዘንድ ነው። ይሄንን በእምነት ማምጣት ነው እኔና እናንተ የሚያስፈልገን። አሜን። በቃ በሰውነታችን ላለ ነገር ላለ በሽታ ይሄንን የእግዚአብሔር ቃል ይሄ ብቻ አይደለም፣ ብዙ ቃል ነው ያለው በመጽሐፍ ቅዱስ ውስጥ። ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ ኃጢአታችን በእንጨት ላይ ተሸከመ ይልና በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። ይሄ ፈውስ ቃል ነው። ስለዚህ ማንኛውንም አይነት በሰውነታችን ህመም ቢኖር፣ አንድ ችግር ቢኖር እግዚአብሔር የተመሰገነ ይሁን። ይሄንን ቃል ልናምነው እና ደግሞ ልንደፍርበት ይገባል። እምነት ድፍረትን ይጠይቃል። እኔ ተፈውሻለሁ። ሰውነታችን ላይ ካለ አንድ የሆነ ህመም የሆነ ነገር ካለ እኔ ተፈውሻለሁ። ስሜቴን አልሰማም፣ ሁኔታውን አልሰማም። የእግዚአብሔርን ቃል ግን አምናለሁ። ለዚህ ደግሞ ድፍረት አለኝ። አም ሂልድ፣ እኔ ተፈውሻለሁ። ስሜቴ አልሰማም፣ የስሜቴን ድምፅ አልሰማው። እኔ ቃሉ ነው የምሰማው። እኔ በመገረፉ ቁስል ተፈውሻለሁ። አሜን። አንዳንዴ ልንገራችሁ፣ ምናልባት ቁስል ከሆነ ወይም ደግሞ እግራችን ከሆነ በቃ እንዲሰማ ማድረግ፣ መታ ማድረግ። ኢየሱስ ጌታ ነው። አም ሂልድ። ኢየሱስ ጌታ። ጠዋትም ማታም እኔ በመገረፉ ቁስል ተፈውሻለሁ። የሆነ ድምፅ ህመሙ ሲሰማችሁ እኔ በመገረፉ ቁስል ተፈውሻለሁ። የህመሙን ስሜት የአጸፋ መልስ መስጠት በጣም አስፈላጊ። እኔ ተፈውሻለሁ። በተከታታይ የሚመጣ ከሆነ እኔ ተፈውሻለሁ፣ እኔ ተፈውሻለሁ፣ እኔ ተፈውሻለሁ። ኢየሱስ ጌታ። በዛው ውስጥ መለኮታዊ ፈውስ አለ። ልንገራችሁ፣ ዝም ካልነው ያኛ ያይላል፣ ስሜታችን ያይላል። የወደደውን ነገር በሰውነታችን ፈጽሞ ያልፋል። ነገር ግን የእግዚአብሔርን ቃል ምናምን ከሆነ በእግዚአብሔር ቃል ላይ ድፍረት ካለ ኖ እኔ አልሰማህም፣ በጌታ በኢየሱስ ክርስቶስም እኔ ተፈውሻለሁ። እርሱ የዛሬ 2000 ዓመት በቀራንዮ መስቀል ምን ሆኖልኛል? ዋጋ ከፍሎልኛል፣ ተሰቃይቶልኛል፣ ጀርባው ተገርፏል፣ ቆስለዋል። በእርሱ ቁስል እኔ ተፈውሻለሁ፣ አምነዋለሁ። ኢየሱስ ጌታ። እምቢ ብለን ፈውሳችንን ማወጅ፣ መናገር። አሜን። ጆሮአችን ይስማ። እምነት ከመስማት ነው። እምነት እንዲመጣ ከፈለጋችሁ በዛች ለፈውስ እንዲመጣ ጆሮአችሁ ኮንቲኒውስሊ ይህን ይስማ። በቃ ይስማ፣ ወዲያው ይስማ። ኢየሱስ ጌታ ነው። ጨካኝ ከሆነን ልንገራችሁ፣ ኤኒ ካይንድ ኦፍ ዲዚዝ፣ ማንኛውንም አይነት በእኛ ላይ ያለ ችግር ቢኖር ብትቆጡት፣ በእንዲህ አይነት ብንናገረው ይሸሻል፣ አቅም የለውም። ምክንያቱም መለኮታዊ ቃል ነውና እግዚአብሔር የተመሰገነ ይሁን። አሜን። ጌታ ስሙ ብሩክ ይሁን። አንድ ቃል ላንብላችሁ። ዘጸአት 23 ቁጥር 25 ላይ አምላካችሁን እግዚአብሔርን ታመልኩታላችሁ፣ እሱም እህልህና ውሃህን ይባርካል። አሜን ነው ይልና በሽታን ከመካከል አርቃለሁ ይላል። ይሄ አምላካችን ቃል ነው። ስለ ለእስራኤላውያን ነው የተጻፈው፣ ለእኔና ለእናንተ ነው። በሽታን ከመካከል ምን አደርጋለሁ? አርቃለሁ። በሽታን ከቤተሰብህ አርቃለሁ፣ በሽታን ከልጆችህ አርቃለሁ እኮ ነው እያለ ያለ። we need to believe። ይህንን ቃል አምነን መናገር አለብን። አመንኩ ስለዚህም ተናገርኩ ነው የሚለው። እግዚአብሔር የተመሰገን። የሚገርም ቃል ነው ያለው። እያንዳንዱ ቃል የሚገርም ነው። እኔ እግዚአብሔርን ማመልክ ከሆነ
የእግዚአብሔር በክርስቶስ ኢየሱስ ደም የተዋጀው ከሆነ እግዚአብሔርን የማመልክ ከሆነ እሱን ታመልኩታላችሁ ብሎ እህልህና ውሃህን ይባርካል። ይህ ቃል ነው። ጀስት ብሊቭ ኢት። በቃ እህላችንም ውሃችንም ይባርካል። አሜን። የእግዚአብሔር በረከት ይለቀቃል። ስለዚህ በሽታንም ከመካከል አርቃለሁ። ከቤተሰቤ በጌታ በኢየሱስ ክርስቶስም በዚህ ቃል ራቅ አዛለሁ። ይራቅ ከእናንተ ማንኛውንም አይነት ደዌ፣ ህመም፣ አሜን፣ አስቸጋሪ የሆኑ ነገሮች በሙሉ በጌታ በኢየሱስ ክርስቶስም ከኛ ይራቁ፣ ከቤታችሁ ይራቅ። አሜን፣ ሃሌሉያ። ኢየሱስ ጌታ ነው። ተመልከቱ፣ ቃሉ እውነት ነው። እውነት ስለሆነ ድፍረት ይጠይቃል። መድፈር አለብን ቅዱሳን ተብሎ ተጽፏል። ከምንም በላይ ነው ቃሉ። አሜን። ከአእምሮአችን ጋር አይስማማም። ይሄን በደንብ እንትን በሉ። አእምሮ አይቀበልም እንደዚህ አይነት ነገር። መንፈሳችን ግን ይገባዋል። አሜን። ከመንፈሳችን ጋር ነው የሚስማማው፣ ከልባችን ጋር ነው የሚስማማው የእግዚአብሔር ቃል። ከዚህ ጋር መስማማት ነው ያለብን። ለምንድን ነው በአእምሮ ማስበው? እግዚአብሔር ለአእምሮ አይናገርም፣ ለልባችን ነው፣ ለመንፈሳችን ነው የሚናገረው። ከአእምሮ ጋር ምንም እንትን የለውም፣ ግንኙነት የለውም። አእምሯችን ይሄንን እንዲሰማ ግን በእግዚአብሔር ቃል በቃ ሁሌ ይሄንን ቃል በመንገድ ግን ልናሳምነው እንችላለን። እግዚአብሔር የተመሰገነ ይሁን። አሜን። አንድ ምሳሌ ልንገራችሁ። እንግዲህ የእግዚአብሔር ቃል ምሳሌ በጣም ጥሩ ነው። ነገ አንድ ጓደኛዬ ወይም ደግሞ ጓደኛችሁ ምሳ ጋብዛችኋለሁኝ ከነ ቤተሰብና ቢለን ነገ ቤታችን ውስጥ ምሳ እናዘጋጅም። ቀጥታ ወደ ጓደኛችን ቤት ነው የምንሄደው። ወይም አንጠረጠርም፣ ምክንያቱም ተናግሯል። ጓደኛዬ፣ መወደው ጓደኛዬ ተናግሯል። አንጠራጠርም። እግዚአብሔር የተመሰገነው። ሄደን ግን ለመብላት ተዘጋጅተን እንሄዳለን። ጓደኛ ነው የተናገረው። የእግዚአብሔር ቃል ደግሞ ተፈወስ ካለ ለምንድን ነው ማናምነው? ከጓደኛ ቃል እኮ የሚበልጥ ነው። አሜን ነው። ከጓደኛችን ቃል የእግዚአብሔር ቃል ይበልጣል። እንመነው፣ አምነን እንናገር። አሜን። ኢየሱስ ጌታ ነው። ሃሌሉያ። ጌታ ስሙ ብሩክ ይሁን። ይሄ ዕብራውያን 11:1 አምፕሊፋይድ ቨርዥን የሚልበትን እሱን ኮንቴክስቱን እስኪ በደንብ አድርገን እንመልከተው። ምን ይላል? ናው ፌዝ ኢዝ ዘ አሹራንስ ታይትል ዲድ ኮንፈርሜሽን of things hoped for, divinely guaranteed, and the evidence of things not seen, the conviction of their reality. Faith comprehend as fact what cannot be explained by the physical senses. እግዚአብሔር የተመሰገነ ይሁን። እምነት ተስፋ ያደረግነውን ነገር ምን የሚያደርግልን ነው የሚለው? የሚያረጋግጥልን ነው። እርግጠኛ የሚሆነው ደግሞ ለልባችን ነው፣ አሁንም ለአእምሯችን አይደለም። እምነት እንደ መኪና ባለቤትነት፣ ታይትል ዲድ ማለት ሊብሬ፣ መኪና ባለቤትነት ማረጋገጫ አይነት ነው። ለምሳሌ አንድ ሰው፣ አንድ ባለሀብት ወዶኝ ደስ ብሎት ከአውሮፓ መኪና በስምህ ገዝቼ ልኬልሃለሁ ብሎ ታይትል ዲዱን ሊብሬ ነው የሚባለው ማረጋገጫውን ቢልክልኝ እና ባየው በስሜ የተጻፈ ከሆነ ኦፊሻል ወረቀት ከሆነ መኪና አውሮፓ ሆኖ መኪና እንዳለኝ አምናለሁ። አልያዝኩትም፣ አልነዳሁትም፣ ነገር ግን ማረጋገጫ አለኝ። ይሄ ወረቀቱ ማረጋገጫ አለኝ። ስለዚህ አምናለሁ። እምነት ልክ እንደዚህ ማረጋገጫ ነው። አሜን። እግዚአብሔር የተናገረውን ነገር በቃ እንደዛ ነው የምናምነው። ኢየሱስ ጌታ ነው።
እምነት እንደ መኪና በቃ እንደዛ ልናየው እንችላለን። አምፕሊፋይድ ቨርዥን እንደዛ ነው የሚለው። መኪናው ሳናይ እንዳመንን በመገረፉ ቁስል ተፈወስክ ብሎ ቃል ከሰጠኝ፣ አሜን፣ ባረኩህ ብሎ ቃል ከሰጠኝ ኢየሱስ ጌታ ነው። ማንኛውንም አይነት ነገር ወደ እኔ ቃል ከመጣ ለልባችን ከሰማ ነው፣ አሜን፣ በዛ ቃል እናምናለን። እንደሆነ እስኪገለጥ አይደለም ምናምነው። ሲገለጥ ምንም እምነት አያስፈልግም። አሜን። ከተገለጠ በኋላ ራሱ ስሜት ይናገራል። ከዛ በኋላ የስሜት ድርሻ ነው። እምነት ከስሜት በፊት ነው። አሜን። ስለዚህ አምናለሁ፣ በቃ አዝ ኢፍ እንደሆነ እንደተፈጸመ፣ እንደተቀበልኩ፣ እንደተፈወስኩ፣ እንደዳንኩ፣ አሜን፣ ነፃ እንደወጣ አምናለሁ። እግዚአብሔር የተመሰገነ ይሁን። አሜን ነው። እንደው ምንድነው የምትለው? መኪናው ለምሳሌ የት አለ አለኝ ትላለ። መኪና የት አለ ብሎ አንድ ሰው ቢጠይቀኝ የማደርገው አንድ ነው። ይኸው ህጋዊ ወረቀት አለኝ ብዬ ወረቀቱን አሳየዋለሁ። ያምናል፣ እርግጠኛ ነኝ፣ ህጋዊ ወረቀት ስለሆነ። ፈውሱስ አሁንም ወረቀት አለኝ። እግዚአብሔር የተመሰገነ ወረቀት አለኝ። ያንን ወረቀት አምነዋለሁ። ያ ወረቀት ደግሞ ምንድነው? መጽሐፍ ቅዱስ ላይ የተጻፈውን ቃል ለእኔ ህጋዊ ማረጋገጫ ነው። እግዚአብሔር የተመሰገነ። የእግዚአብሔር ቃል ሰው ከጻፈው ገቨርንመንት ኦፊሻል ከጻፉት ወረቀት የበለጠ የታመነ ነው። አሜን። እንደዛ ነው የምናምነው። እግዚአብሔር የተመሰገነ። ስለዚህ ማንኛውንም አይነት ነገር ቢኖር ተብሎ ተጽፏል። ጌታችን ኢየሱስ ክርስቶስ ሰይጣንን ያባረረበት እኮ ተብሎ ተጽፏል፣ ተብሎ ተጽፏል፣ ተብሎ ተጽፏል። አሜን። እኛም በሰውነታችን ለተፈጠረ ነገር፣ በዙሪያችን ለተፈጠረ ነገር ተብሎ ተጽፏል፣ ተብሎ ተጽፏል እያል ነው የምናባረው። ቃሉን ደግመን ደጋግመን ስንለው በእኛ ውስጥ እምነት ይፈጥራል ነው እያልኳቸው ያለሁት። እግዚአብሔር የተመሰገነ ይሁን። አሜን። ጌታ ስሙ ብሩክ። ስለዚህ እምነት በቃ እዚሁ ላቁም። 17 ደቂቃ ሆነ። በሚቀጥለው ሳምንት ደግሞ በተለያየ መልክ ዲስከስ እናደርጋለን። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። እንግዲህ ባለፈው ታደርጉት እንደነበር አሁንም ላይክ፣ ሼር ማድረግን አትርሱ። ሰብስክራይብ ማድረግንም አትርሱ እና ጌታ አብዝቶ ይባርካችሁ። ተባረኩ።